አሸናፊዎች ሁሉ ጊዜ ያሸነፉ ይቀጥላሉ። አርሰናል ዛሬ ያንን አድርጓል። 9 ነጥብ ልዩነት 25 ጨዋታዎችን አከናውኖ 9 ነጥብ ልዩነት ሊጉን እየመራ ይገኛል። 56ኛ ነጥቡን የሰበሰበው 13 ጨዋታዎች ይቀራሉ። ጨዋታው እንዴት ነበረ? 3-0 በሆነ ውጤት ጨዋታው ተጠናቋል። ማርቲን ዙቢሜንዲና ቪክተር ዮኬሬሽ ግቦቹን አስቆጥሯል። ቪክተር ዮኬሬሽ ተቀይሮ ገብቶ 2 ግቦችን ያስቆጠረበት ጨዋታ ነው። ከቪክተር ዮኬሬሽ ጋር በተያዘ ተቀይሮ ከገባ በ5 ደቂቃ ከግማሽ ውስጥ ነው ግብን ያስቆጠረው። የመጀመሪያውን ግብ የአርሰናልንም ቡድን ያረጋጋ፣ አርሰናል የበለጠ የበላይነትን እንዲወስድ ያደረገ ግብ ነበረ። ሰንደርላንድ ማለት ምን አይነት ቡድን ነው የሚለውን እንመለከታለን። ቪክተር ዮኬሬሽ ግን በተቀይሮ በገባ በ5 ደቂቃ ከ30 ሰከንድ ውስጥ ያስቆጠራት ግብ አርሰናልን የበላይነት እንዲወስድ፣ ጨዋታው እንዲረጋጋ፣ በአርሰናል ፍጹም የበላይነት ጨዋታው እንዲጠናቀቅም ምክንያት ነበረ። ተቀይሮ ገብቶም በመጀመሪያ አሰላለፍም ሲገባ ሁሉንም ነገር የሚሰጥ አይነት ተጫዋች እንደሆነ ተመልክተናል። ሰንደርላንድን ስንመለከት በሊጉ በፖሴሽን 17ኛ ደረጃ ላይ የተቀመጠ ቡድን ነው። ያ ማለት ደግሞ ኳስ የለውም ማለት ወይም ደግሞ በሊጉም ላይ ደግሞ በጣም ወደኋላ አፈግፍገው ከሚጫወቱ ተከላካዮቻቸውን የላስት ዲፌንሲቭ ላይ ናቸው ወደኋላ ተጠግቶ ከሚጫወቱ ቡድኖች መካከል በቀዳሚነት የሚጠቀስ አይነት ቡድን ነው በፖሴሽን። ከዛ በተጨማሪ ዲፌንሲቭ ላይን ወደኋላ መመለሱ ብዙ ነገር ይነግረናልና በጣም ኮምፎርታብል ነው። ኳስ ባይኖራቸው መጫወት ጨዋታውን ማጠናቀቅ የሚችሉ አይነት ተጫዋቾች ያሉት ቡድኑም በዛ አይነት መንገድ የተገነባ ነውና ለአርሰናል የኤምሬትስ ጨዋታ በጣም አስፈላጊ ጨዋታ ነው ሲባልም የነበረው ለዛ ነው። የኤበሬቼዜን ብሪሊያንስ ወይም ደግሞ የሪካርዶ ካላፊዮሪን ሙቭመንቶቹም ጭምር የሚፈልግበት የካቨርስን እያንዳንዱ ኢንተለጀንትን የሚፈልግ አይነት ጨዋታ ነበረ። ለሁሉም ጨዋታው 3-0 በሆነ ውጤት ተጠናቋል። ከቨርስ ከቪክተር ዮኬሬሽ በጣም ድንቅ ጥምረት ፈጥረው ተመልክተናቸዋል። ለዚች ግብ ግን መገኘት ሁለተኛው ግብን ሲያስቆጥር አርሰናል ቪክተር ዮኬሬሽ ተቀይሮ በገባ በ5ኛው ደቂቃ ላይ ግብ ሲያስቆጥር የራይስ ፕሬሲንግ በጣም አስፈላጊ ነበረ። የሰንደርላንድን ተከላካዮች ኳሱን ክሊር እንዲያደርጉት በማድረግ ፕሬስ በማድረግ ረገድ አስተዋጽኦ ከፍተኛ ነበር። ከዛ በኋላ የሊያንድሮ ትሮሳር የሚገርም አይነት ፓስ ጨዋታውን በደንብ እየገደለ ኳስ እንደነበረ ተመልክተናል። ዴክላን ራይስን ከኖቫክ ጆኮቪች ጋር ያነጻጽሩታል። ነገ በስፋት በዚህ ጉዳይ ላይ ተጨማሪ ጉዳዮችን እናነሳለን። ለምን ከኖቫክ ጆኮቪች ጋር ለምን ከሜዳ ቴኒሱ ኮከብ ጋር ይነጻጸራል የሚለውን እንነግራችኋለን። ዛሬ ግን ስለ ጨዋታው እንመልከት። ጨዋታው ላይ ምን አስተዋላችሁ? አርሰናል 3-0 በሆነ ውጤት አጠናቋል። ስለ ማርቲን ዙቢሜንዲ ግብም ማንሳት ያስፈልገናል። በውድድር ዓመቱ 6ኛ ግቡ ነው ማርቲን ዙቢሜንዲ ያስቆጠረው። ግባን ካስቆጠረ በኋላ በዛ በስታንድ ከነበሩ ተጫዋቾች መካከል አንደኛው ሚኬል ሜሬኖ እንደነበረ ይታወቃልና ማርቲን ዙቢሜንዲ በሚኬል ሜሬኖ መንገድ ያቺ የኮርና ፍላጓን ተርን እያደረገ ተሽከርክሯት ደስታውን በዛ መንገድ ገልጾ ለቡድን አጋሩ ያለውን ደስታ ያለውን አክብሮት እንዲሁም ደግሞ ከዛ ተጨማሪ በጉዳቱ ወቅት ላይ አብሮት እንዳለ ጭምር በማሰብ ያንን የደስታ አገላለጽ ሲጠቀም ተመልክተናል። ነገር ግን ከዛ ውጭ የተመለከትነው ነገር ቢኖር የማርቲን ዙቢሜንዲና ወደ ስታንዱ እየጠቆመ ነበረ። ደስታውን ከገለጸ በኋላ ወዲያው ከባለቤቱ ጋር ቁጭ ብሎ በዛው በኤምሬት ስታንድ ላይ በዳይሬክተሮች ቦክስ ላይ ቁጭ ብሎ የነበረው ሚኬል ሜሬኖ ደግሞ ተነስቶ ሲያጨበጭብ በጣም ደስተኛው ነው ተመልክተናልና ስሜት የሚሰጥ አጋጣሚን ተመልክተናል። ማርቲን ዙቢሜንዲ 6ኛ ግቡ ነው ለአርሰናል ያስቆጠረው። ከአማካኝ ስፍራ ከዲፌንሲቭ ሚድፊልደር ቦታ እየተነሳ ዲፕ ላይን ፕሌይሜከር ነው። ነገር ግን እንደዚህ አይነት ግቦችን እያስቆጠረ ቀጥሏል። በጣም አስፈላጊ ግብ ነበረ ያስቆጠሩ። የሱ አስፈላጊ ግቦች የትኞቹ ናቸው፣ በየትኞቹ ጨዋታዎች ላይ ግብ አስቆጠረ የሚለውን እናነሳለን። ነገር ግን ለአርሰናል ሌላ አይነት ዳይናሚዝም የጨመረ አይነት አማካይ ነው። በተለይ በኳስ ቁጥጥሩ ከዛ በተጨማሪም ቴምፖን በመቆጣጠር ኳስ በማደራጀት ካለው ሚና በተጨማሪም ከፍጹም ቅጣት ምት ክልል ውጪ የሚያስቆጥራቸው ኳሶች የሚሞክራቸው ሙከራዎች ለአርሰናል ሌላ አይነት የተለየ መልክ ይዞ እንዲቀርብ አድርጎታል። በያዝነው የውድድር ዘመን እንደዚህ አይነት አድቫንቴጅን ለአርሰናል ሰጥቷልና በጣም ጥሩ ኳሶችን በሚገርም ቴክኒክ ነው ዛሬ ግቧን ያስቆጠረው። ከሱ ጋር በተያዘ ያስቆጥራቸውን ግቦች ለንሳላችሁ። ማርቲን ዙቢሜንዲ እስካሁን 6 ግቦችን አስቆጥሯል በአርሰናል ቤት። እነዚህ
6 ግቦች አንደኛው ከአስቶን ቪላ ጋር የተቆጠረ በኤምሬትስ ስቴዲየም የነበረ ጨዋታ ላይ የተቆጠረ ግብ ነው። ኖቲንጋም ፎረስትን በመጀመሪያው ዙር አርሰናል ሲያሸንፍ 2 ግቦችን አስቆጥሮ እንደነበረ ይታወቃል። ቸልሲ ላይ ስታንፈርድ ብሪጅ ላይ ግብ አስቆጥሯል። ከሊድስ ዩናይትድ ጋር የነበረ ጨዋታ ላይ ባለፈው ሳምንትም ግብ አስቆጥሯል። ሰንደርላንድ ላይ ደግሞ በዚህ ሳምንት ሌላ ግብ አስቆጥሯል። ከማርቲን ዙሜንዲ ጋር በተያዘ እንደዚህን ቁጥሮች ያነሳ ነው እነዚህን ጨዋታዎች የጠቀስ ነው። እሱ ግቦችን ሲያስቆጥር እስካሁን 6 ግቦችን አስቆጥሯል ብያለሁ። ከነዚህ 6 ግቦች 3ቱ በሚያስገርም ሁኔታ አርሰናል 0-0 በነበረበት ሰዓት፣ ሌሎቹ ግቦች ደግሞ አርሰናል እየተሸነፈ በነበረበት ሰዓት ነው። ወይ አርሰናል የሚመራበትን ወይ አቻ የሚሆንበትን ግቦችን እያስቆጠረ ተመልክተነዋል። 6 ግቦችን አስቆጥሯል። 3 አሲስቶችን አስመዝግቧል። ዛሬ ትሮሳርድ የተለየ ድንቅ ብቃትን አሳይቷል። ሌላኛው ጥሩ ተጫዋች ነበረ ሊያንድሮ ትሮሳርድ በአርሰናል ቤት 5 ለግብ የሆኑ ኳሶችን በማቀበል 5 ግቦችን አስቆጥሯል። በፕሪሚየር ሊጉ ብቻ ያሉ ቁጥሮችን ያነሳውትና በአርሰናል የግብ ተሳትፎ ከፍ ያለ ተጫዋች እንደሆነ መናገር ይቻላል። ከቨርስ የተለየ ሚና ነበረው። ሁለተኛዋን ግብ ስትቆጠር አሲስት አድርጓል። ቪክተር ዮኬሬሽ በሚገርም በማይመች መንገድ ያስቆጠራት ኳስ ነበረች። በዚህ ግብ ላይ አስተዋጽኦ ደግሞ የከቨርስ ነበር። ሚኬል አርቴታ ከጨዋታው አስቀድሞ ምንድን ነው ስለ ከቨርስ የምትወድለት ተብሎ ተጠይቆ ነበረ። የሚያሳየውን ፐርፎርማንስ ነው ወይስ ምንድን ነው ተብሎ ነበር። ሁሉ ነገር ኦብቪየስሊ እሱ ወደ ሜዳ በገባ ቁጥር የተለየ አይነት ስጋትን ለተጋጣሚ ይፈጥርልናል። የተለየ አይነት ሚና ስላለው አጠገቡ ያሉ ተጫዋቾችን ጭምር የተለየ ሚና እንዲኖራቸው ያደርጋል። ቦክስ ውስጥ ቢገባ በተለይ አማካኝ ስፍራ ላይ 10 ቁጥር ቦታ ላይ ቢጫወት ዲፍረንት ፕሮፋይል ያለው ተጫዋች ነው። ካሉን ከአርሰናል አማካዮች፣ ከአርሰናል 10 ቁጥሮች፣ ከአርሰናል አጥቂዎች የተለየ አይነት ኳሊቲ፣ የተለየ አይነት ፕሮፋይል፣ የተለየ አይነት የጨዋታ መንገድ ያለው ተጫዋች ነው በሚል ሚኬል አርቴታ ገልጾታልና ለሱም በዚህ ጊዜ ላይ በቶሎ መመለሱ በጣም ፍጹም ደስተኛ ነኝ የሚል አስተያየቱን ሰጥቷል። በዚህ ጨዋታ ዙሪያ የሚነሱ ነጥቦች አሉ። አርሰናል አዲስ ክብረ ወሰን አስመዝግቧል። ጧት ላይም በሰራነው ቪዲዮ ላይ ሳነሳላችሁ ነበር። ቸልሲ 43 ጨዋታዎችን ሳይሸነፍ ተጉዞ ነበር ከ2001 እስከ 2015 ያ ማለት ከአዲስ አዳጊ ቡድኖች ጋር በሚደረገው ከቻምፒየንሺፕ ወደ ፕሪሚየር ሊግ ከሚያድጉ ቡድኖች ጋር በተደረጉ 43 ጨዋታዎች ላይ ሳይሸነፍ ቆይቶ ነበር። አርሰናል ከዚህ በፊት በነበረው የባለፈው ሳምንት የሊድስ ጨዋታ ላይ ሲያሸንፍ 43ኛ ጨዋታውን ሳይሸነፍ ተጉዞ አርሰናልም ከ2010 ጀምሮ ለመጨረሻ ጊዜ በኒውካስትል ዩናይትድ ከተሸነፈ በኋላ 43 ጨዋታዎች ላይ ደርሶ ያንን ቁጥር አስመዝግቦ ነበረ። አሁን 44ኛው ጨዋታ ላይ ደርሷልና ያ ማለት ደግሞ በጣም በሚያስገርም ሁኔታ ጥሩ ቁጥር የተመዘገበበት ነው። በዚህኛው የውድድር ዘመን ሊድስን የገጠመበት ጨዋታ ላይ ኤለንድ ሮድ ላይ ኤምሬትስ ላይ 9-0 በአጠቃላይ በአግሪጌት አሸንፏል። ከበርንሌ ጋር የነበረው ጨዋታ የሚታወስ ነው። በርንሌን ያሸነፈበት ጨዋታ፣ በዛ ጨዋታ ላይ ቪክተር ዮኬሬሽ ግብ ማስቆጠሩ ይታወቃል። ከዛ በተጨማሪ ሌሎችም ጨዋታዎችን መጥቀስ ይቻላል። ሰንደርላንድን የመጀመሪያውን ጨዋታ በጣም በሚያስገርም ሁኔታ ባቻ ውጤት ነበር ያጠናቀቀው። ከዛ በኋላ ግን በዚህኛው ጨዋታ ላይ ግን አርሰናል ተበቅሏል ሰንደርላንድን ብሎ መናገር ይቻላል። አሁን የ9 ነጥብ ልዩነት አለ። 56 ነጥቦችን ሰብስቧል። ከቪክተር ዮኬሬሽ ጋር በተያዘ 2026 የፈረንጆቹ ዓመት ከገባ በኋላ የሚያስገርም ቁጥሮችን እያስመዘገበ ቀጥሏል። ዛሬ ሰንደርላንድ ላይ 2 ግቦችን አስቆጥሯል። ሊድስ ዩናይትድ ላይ 1 ግብ አስቆጥሯል። ባለፈው 4-0 ጨዋታው ሲጠናቀቅ በአውሮፓ ቻምፒየንስ ሊግ ከረተልማይቲ ላይ 1 ግብ አስቆጥሯል። 1 አሲስት አድርጓል። ጨዋታው 3-2 በተጠናቀቀበት ጨዋታ ማለት ነው። የኢንተር ሚላን ጨዋታ ላይ በቻምፒየንስ ሊግ በተመሳሳይ አርሰናል 3-1 ሲያሸንፍ ሬቲንጉ እንኳን በጣም ትልቅ ነበረ። 7.7 ከ10 ነበር የተሰጠው። 1 ግብ አስቆጥሮ ወጥቷል። በዛ ጨዋታም ላይ በቼልሲ በኤፍኤል ካፕ አርሰናል የመጀመሪያው ዙር ላይ 3-2 ባሸነፈበት ጨዋታ ላይ 1 ግብ አስቆጥሯል። 1 አሲስት አድርጓል። የሁሉ ቁጥሮች 2026 የፈረንጆቹ አዲስ ዓመት ከገባ ጀምሮ የተመዘገቡ ናቸው። ኤቨርተን ላይ ያስቆጠራት ግብ ደግሞ በ2025 የመጨረሻ ዲሴምበር ላይ የተቆጠረች ግብ እንደነበረች ትታወሳለች። በፍጹም ቅጣት ምት ያስቆጠረው ግብ ነበርና ከቪክተር ዮኬሬሽ ጋር በተያዘ አዲስ ቁጥር አስመዝግቧል። ይህም ቁጥር ማለት የ2026 የፈረንጆቹ አዲስ ዓመት ከገባ ጀምሮ በአስገራሚ መንገድ ከሁሉም ተጫዋቾች በበለጠ በሁሉም ውድድሮች በፕሪሚየር ሊግ ካሉ ተጫዋቾች በሙሉ አንድም በሱ ጋር በቁጥር በግብ ተሳትፎ በግብ በማስቆጠር የሚስተካከለው የለም። 6 ግቦችን በሁሉም ውድድሮች ላይ አስቆጥሮ ያንን ክብረ ወሰን አስመዝግቦ ቀጥሏል። ስቴፕ አፕ ያደረገበት በጣም እየተሻሻለ የመጣበት ቪክተር ዮኬሬሽን
እየተጠራጠሩት ለነበሩት በሙሉ ምላሽ የሰጠበት ነበር ማለት ይቻላል። አሁን አርሰናል ለመጀመሪያ ጊዜ በፕሪሚየር ሊግ ከ2003-2004 የውድድር ዘመን በኋላ በ9 ነጥብ ልዩነት ሊጉን መምራት ጀምሯል። ከዚህ በፊት ባልነበረ መንገድ አሁን ቀኑን በ9 ነጥብ ልዩነት እየመራ ያጠናቅቃል። በመጨረሻው የፕሪሚየር ሊግ ቀን ላይ እንደምናስታውሰው 2003-2004 ላይ በኢንቪዚብል ቡድን በ11 ነጥብ ልዩነት ይመራ ነበር። አርሰናል አሁን ፎከስ አድርጎ በደንብ ሊጉን እየመራ እንደቀጠለ እንዳለም የሚያሳዩ ነገሮች ብዙ ሀሳቦችን መናገር ይቻላል። ማርቲን ዙቢሜንዲ ሚኬል አርቴታ በጣም በሚኬል አርቴታ ስር በጣም ጥሩ ጊዜን እያሳለፈ ያለ ተጫዋች እንደሆነ እየተመለከተን እንገኛለን። ጨዋታው ለአርሰናል ካስፈላጊ በላይ በጣም አስፈላጊ የነበረ መርሃ ግብር ነው ብሎ በልበ ሙሉነት መናገር ይቻላል። ዴክላን ራይስ ድንቅ ነበረ። ትሮሳርድ የሚገርም ብቃቱን አሳይቷል። ኤበሬቼዜ ተቀይሮ ገብቶ እንቅስቃሴዎቹ በሙሉ በጣም የተወደዱ በጣም ዋጋ የሚሰጣቸው እንደነበረ ተመልክተናል። 3-0 በሆነ ውጤት ተጠናቋል። አርሰናል በያዝነው የውድድር ዘመን ተቀይሮ በገቡ ተጫዋቾች ግቦችን በእጅጉ ያስቆጥራል። 9ኛ ግቡ ነው ቪክተር ዮኬሬሽ ሲያስቆጥር በአርሰናል ተጫዋቾች በኩል በፕሪሚየር ሊጉ ዘንድሮ በዚህም ይመራል። በቆሙ ኳሶች ይመራል። በብዙ መንገድ ሊጉን እየመራ ብዙ ግቦችን በማስቆጠር በብዙ መንገድ ይመራል። ቪክተር ዮኬሬሽ 2026 ከገባ በኋላ 6ኛ ግቡ ነው በሁሉም ውድድሮች ላይ ያስቆጠረው ሃርሊንግ ብራውት ሃላንድ ጋር ብናነጻጽረው ሃርሊንግ ብራውት ሃላንድ 2 ግቦችን ብቻ ማስቆጠር የቻለ ተጫዋች ነው። ካቨርስ ጥሩ ብቃትን አሳይቷል ብዬ ሳነሳላችሁ ነበር። ከካቨርስ ጋር በተያዘ ሊነሳ የሚችሉ ጉዳዮች አሉ። አንደኛው ጨዋታውን ሲጀምር ለምሳሌ መጀመር አለበት እንጂ በየትኛው ቦታ ይጀምር ብለን የምትጠራጠሩ አይደለም። አማካኝ ስፍራ ላይ ገባ፣ በግራ መስመር በቀኝ መስመር ቦታ ላይ በተደራቢ አጥቂነት በ9 ቁጥር ቦታ በ10 ቁጥር በአታኪንግ ሚድፊልደር ትሬኳርቴስታ ሆኖ ቢጫወት በሚገርም ሁኔታ በሁሉም ቦታዎች ላይ ፍሎሪሽ ማድረግ ፍሬያማ መሆን የሚችል አይነት ተጫዋች እንደሆነ ዛሬም ባለፈው ጨዋታም ላይ አርሰናል ምን አቶ እንደነበረ የአርሰናል ደጋፊዎች በደንብ ትረዳላችሁ ብዬ ገምታለሁ። ያንን እንዴት አያችሁ ጨዋታውን? የካቨርስ እንቅስቃሴ የአርሰናል ውጤትን በተመለከተ አሁን ወደ ዋንጫው ጉዞው ቀጥሏል። እየተነሱ ያሉ ጉዳዮች አሉ። ነገ ማንቸስተር ሲቲ ነጥብ የሚጥል ከሆነ ነገሩ አበቃለት ብሎ መናገር ይቻላል እያሉ አስተያየቶቻቸውን አንዳንድ ተንታኞች እየሰጡ ይገኛሉ። ነገ ጧት በሚኖረን ቪዲዮም ላይ በስፋት የምናነሳው ጉዳይ ነው። ዛሬ ከነበሩ ጨዋታዎች መካከል ግን የአስቶን ቪላ ጨዋታ ከቦርመዝ ጋር 1-1 በሆነ ውጤት ቪታሊቲ ላይ ተጠናቋል። ያ ማለት አስቶን ቪላም ወደ ሁለተኛ ደረጃ መምጣት የሚችልበት እድልን ሳይጠቀምበት ቀርቷል። አሁን አርሰናል 9 ነጥብ ልዩነቱን ነገ የማንቸስተር ሲቲን ጨዋታ ብቻ ይጠብቃል። ሊቨርፑል ከማንቸስተር ሲቲ 1:30 ላይ የሚደረግ ተጠባቂ መርሃ ግብር ነው። ስለ ሪካርዶ ካላፊዮሪ ስለ አርሰናል ቅያሬዎች ማንሳት ይገባናል። ለምሳሌ አርሰናል ቤን ዋይትን ወደ ሜዳ ቢያስገባ ራይት ባክ ላይ ተጫወት ይሏል። ሉዊስ ስኬሊ ቢገባ ሌፍት ባክ ላይ ይጫወታል። ቲምበር ቢገባ ራይት ባክ ወይም ደግሞ ሌፍት ባክ ተጫወት ተብሎ ይታዘዛል። ሪካርዶ ካላፊዮሪ ግን ሲገባ ወደ ሜዳ እንግዲህ ግባና ተጫወት ተብሎ ብቻ የሚታዘዝ ነው። 9 ቁጥር ቦታ ላይ ታገኙታላችሁ። በመስመር አጥቂዎች ቦታ ላይ ታገኙታላችሁ። አማካኝ ስፍራ ላይ የመሃል ስፍራ ተከላካይ ላይ በተከላካይ ቦታውም ላይ ጭምር ያለና ለአርሰናል ማጥቃት የበለጠ ብዙ ነገሮችን የሚጨምር እንደሆነ መናገር ይቻላል። ዛሬ ቅያሬዎች መካከል ለምሳሌ ፒየሮ ኤንካፒየን በካላፊዮሪ አበሬቼዜ በካቨርስ ሚኬል አርቴታ ቀይሮ ወደ ሜዳ አስገብቷልና አንድሪያ ቤርታን ሚኬል አርቴታን ማመስገን ያስፈልጋል። ምክንያቱም ደግሞ እንደዚህ አይነት ኳሊቲ ያላቸው ተጫዋቾችን እንደዚህ አይነት ኳሊቲ ያለው ስኳድ አርሰናል መገንባት ችሏል። ቪክተር ዮኬሬሽ ከካቨርስ አሁንም ጥምረታቸው በአርሰናል በኩል በቻምፒየንስ ሊግ በፕሪሚየር ሊግ የበለጠ እያበበ እንደሚሄድ ያለምንም ጥርጥር መናገር ይቻላል። በቀጣይ የሚደረግ ጨዋታ አለ። አርሰናል ቀጣይ መርሃ ግብሩን የሚያከናውነው በዚህ ሳምንት በሳምንቱ አጋማሽ የፕሪሚየር ሊግ ጨዋታዎች ከማክሰኞ ጀምሮ ይቀጥላሉ። ለምሳሌ ማንቸስተር ዩናይትድ ከዌስትሃም፣ ቶትናም ከኒውካስትል፣ ቼልሲ ከሌድስ ማክሰኞ ዕለት ይጫወታሉ። ረቡዕ ዕለትም ደግሞ ማንቸስተር ሲቲ ከፉላም፣ ሊቨርፑል ከሰንደርላንድ ይጫወቱና ሐሙስ ዕለት አርሰናል ከብሬንትፎርድ የሚያደርገው ጨዋታ በጂቴክ ኮሚኒቲ ስቴዲየም ይደረጋል። አሁን ሊጉን አርሰናል በ56 ነጥቦች በ9 ነጥብ ልዩነት እየመራ ይገኛል። 13 ጨዋታዎች ብቻ ይቀራሉ። በእንግሊዝ ፕሪሚየር ሊግ ዛሬ አስፈላጊ 3 ነጥብ ተመዝግቧል። ነገ ጧት በሚኖረን ቪዲዮዎችን ላይ ዝርዝር
ጉዳዮችን ከጨዋታው በኋላ ተንታኞች ምን አሉ፣ የአርሰናል አሰልጣኝ ሚኬል አርቴታ እና ዴክላን ራይስ ያነሷቸው ሀሳቦችን በዝርዝር ይዘን እንመለሳለን። ለአብሮትነታችሁ ስላዳመጣችሁን ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። አንድ መልእክት ብቻ አለኝ። ይህንን ቪዲዮ ላይክ አድርጎ ሼር አድርጎ ሰብስክራይብ እያደረጋችሁ የአርሰናል ደጋፊዎች ደግሞ እስቲ መልእክቶቻችሁን ጻፉልን። ጨዋታው እንዴት ነበረ? የእናንተ የጨዋታው ምርጥ ማን ነበረ? የጨዋታው ኮከብ ተብሎ መመረጥ የነበረበት ዴቪድ ራያ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ ወይስ ደግሞ ቪክተር ዮኬሬሽ? እንዴት አያችሁ ጨዋታውን? መልእክቶቻችሁን ጻፉልን። ነገ በአዳዲስ ጉዳዮች እንመለሳለን። አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ግን ከልብ እናመሰግናለን። ጤና ይስጥልን።